ለምን? በቃ ይቅርታ ማይደረግለት ስተሰራውና ከበደኝ። አይዞ መረዳ ነገር አለ? የለም፣ በተቃራኒ ብቻዬን እንደሆን ፍቀድልኝ። ምን አይነት ታሪክ? አንድ ሰው ድሮ የሚሰራበት መስሪያ ቤት ላይ አብሮት የሚሰራውን ሰው ገደለ። እንዴ? ለምን? ማለቴ በምን ምክንያት? ምክንያቱ ምን ያደርጋል ብለህ ነው? በቃ እኮ ይሄ ሰው ነፍሰ ገዳይ ነው። እንዲህ አይነት ሰው ግን ምን አይነት ሕሊና እንዳለው። ወንድሜ አትፍረድ። ምናልባት አውቆ ላይሆን ይችላል ያደረገው። የሰው ሕይወት ላይ ከፈረደ እኮ አለማወቁን ነው የሚያሳየው። ባሮኬ፣ እኔ ግን ምናልባት ሰውየው ልክ ሊሆን ይችላል ብዬ አስባለሁ። ልክነት? ሰው ምንም ቢያጠፋ እኮ ለሕግ አሳልፎ መስጠት ነው። እሱም እኮ ቤተሰቦች ሊኖሩት ይችላል። እሱማ ልክ ነህ፣ ግን እባክህ ስለ እንደዚህ አይነት ነገር ማውራታችንን እናቁም። ምን ነው እንዲህ አይነት ታሪክ አትወድም እንዴ? ትልቅ ነገር ከሆነማ ደስ ይላል። እንደሚሳካልህ ተስፋ አደርጋለሁ። ሰዎች አርፍጄ ስለመጣሁ በጣም ይቅርታ። በምክንያት ነው እንደዚህ ቁርስ ያስረፈደ? ያው አርፍጄ ስለተነሳው እየለባበስኩ ነበር፣ ለዛ ነው። የወንድሜን ስራ ብለህ ነው ማለት እየለባበሰ ነው ያረፈደው አላልኩሽ? ያው የማርፈድ ምክንያታችን አንድ ስለሆነ ይሆናል። አምን ወንድሜ፣ አንድ የምሄድበት ቦታ አለ። መኪና መጓዝ ይችላል። ታዲያ ምን ችግር አለው? ከዚህ በኋላ እኮ የኔ አንተ የሚባል ነገር የለም። ደግሞ ወዴት ልትሄድ ነው? አንድ ትልቅ መጨረስ ያለብኝ ጉዳይ ስላለ ነው። እሺ። ቤሌን። አቤት። ከመጀመሩ ነው በእኔ እንደዚህ ጨካንሽ? አምነን እየቆየን ያለፈውን ካወራን አዲስ ህመም ይሆነናል። ስለዚህ ከዚህ በኋላ በዚህ ጉዳይ ባናወራ የተሻለ ነው። ቤሌን፣ መቼም እኮ አልተወንም ብለሽኛ ነበር። አንተም እኮ መቼም እንደማትተወኝ ነበር የነገርከኝ። ቤሌን፣ ማነው በመሀላችን ገብቶ እንጂ እንደንሆን ያደረገ? ማንም? ለሁሉም ነገር ተጠያቂ እኮ አንተው ነህ። ገባክ? ብዙ ጊዜ ብቸኝነት እንዲሰማኝ ካደረገኝ በኋላ ነገሮችን ለማስተካከል አትሞክር። ቤሌንና አምናን ለመጀመሪያ ጊዜ ኩርፋቸውን ወደ ጎን ትተው ስለ ችግራቸው ሲያወሩ አይታችሁ ደስ ያላችሁ ብቻ ቪዲዮውን ላይክ ያደረጋችሁት ብዛታችሁን አሳዩኝ። የዛሬው ጥያቄ አምናን እንደዚህ ጉድ ውስጥ በገባ ሰዓት ናይና ያኔ አሁን ላይ ፖሊሶቹም ቢሆን ነገሩን ሊደርሱበትና ሬሳውን የት እንደቀበረ ሊደርሱበት ጫፍ በደረሰበት ሰዓት ላይ ማንም ያድነው ይመስላችኋል? ይህንን ኮሜንት ላይ አስቀምጡልኝ። የተያያዘው ከባሮክ ጉዳይ ጋር ነው። ባሮክ እያንዳንዱን የአምናንን መረጃ ካገኘ በኋላና ሰነዱን እጁን ካስገባ በኋላ አምናንን እስር ቤት ለማስገባት አቅዷል። ግን ባሮክ ይህንን ነገር እንዳያደርግ አንዲት ብቻ ሴት ልታስቆመው ትችላለች። እሱን ኮሜንት ላይ አስቀምጡልኝ። ሌላው በቀጣይ ክፍል በክፍል 44 ይፈጠራሉ የሚሉትን ነገሮች ቀንጨብ አድርጌ በአሪፍ ሁኔታ ላቅርብላችሁ። የመጀመሪያው ሁኔታ እቺው ሰነዱን የያዘችበት ሴትዮ በሌሊት ግቢው እንደገባች ታውቃላችሁ። የአምናን ግቢ ለምን ይመስላችኋል? አንዴ ቀን ላይ መጥቶ ስለማንነቷና ስለሷ የሚያውቀውን ባሮክ ፊት ለፊቷ ሄዶ ሰነዱን አምጪ ብሎ ሲያጋፍጣት ከዛም በኋላ ተጋልጫለሁ ወይንም ደግሞ መረጃዬ እንዳለ ታውቆብኛል ብላ ስላሰበች ባሮክን እዛ ቤት ውስጥ ልታስወግደው አሊያም ደግሞ አፍና ከዛ ቦታ ላይ ልታስወጣው ትፈልጋለች። በሌላ በኩል ባሮክ እስካሁን ድረስ የሚፈልጋቸውን ነገሮች አውቋል። ያ ማለት አምናን ወንድሙን ለመበቀል የሚፈልገው አንደኛው ሰነዱን ነው፣ ሁለተኛው ደግሞ አምናን ገሏል የተባለውን ሰውዬ ሬሳውን ማግኘት ነው። ሬሳውን ካገኘ በኋላ አምናን ወደ እስር ቤት እንዲገባ ካደረገ ወይንም ደግሞ ሙሉ ለሙሉ ሰነዱ ቀድሞውኑ እጁ ላይ ስለገባ የድርጅቱ ሙሉ ለሙሉ ተቆጣጣሪ ራሱ ይሆናል። ይህንን ነገር ቀድማ የምታውቀው የአምናን አክስት ማስቆም ግን አልቻለችም።
ሁለቱ ትክክለኛ ወንድማማቾች እንደሆኑ ካወቁ እርስ በርስ ይገዳደሉላሉ ብላ ስለምታስብ ብቻ እስካሁን ሚስጥሩን አፍና ይዘዋለች። አምናን ይሄ ሁሉ ነገር ሲፈጠር እንግዲህ በጣም ቅር ያለውና ግራ የገባው ነገር የራሱ የልጅነቱ አብሮ አደግ የሆነችው ልጅ ፖሊስ እንኳን በገንዘብ ገዝታ እዛ ቤት ድረስ ይዘው ትመጣና ምናልባት እስከ መጨረሻው ድረስ ይሄ ያደረገውን ነገር ሙሉ ለሙሉ መረጃ ለማጥፋት እየተስማሙ ነው። ይሄን በሚያደርጉበት ጊዜ ግን ራሱ ባሮክ የአምናን ወንድም ሚስጥሩን ይደርስባቸዋል። አምናን በራሱ ሰው እንደገደለና በዛ ላይ ያንን ሬሳ ማንም ሰው አይቶታል አላየውም የሚለውን ነገር ለማወቅ ነው። እንዳጋጣሚ ሆኖ ግን እቺው ሰነዱን ሰርቃ ከዛ ቦታ ላይ የጠፋችው ሴትዮ እንዳለ በካሜራ ይዘው ቁጭ ብላለች። አምናን ምንም እንኳን ሬሳውን እንደፈለገ ቢደብቅና ርቆ ቢቀብረውም ማንም ባያገኘውም እንኳን ያን ቪዲዮ ልጅቷ የምትበትነው ከሆነና መልሳ ለአምናን ራሱ ብታሳየው ልጅቷንም መግደል ግዴታ ይኖርበታል ማለት ነው። ያኔ እጁ ላይ ፍላሹን ለማስገባት ሲል ልጅቷም የዋዛ አልነበረችም። ይሄን እንደዚህ አይነት ስራ በደንብ ስለሰራችና ብዙ ጊዜ ስለቆየች አምናንም እንደሚገላት ቀድማውኑ ስለምታቅ እሷ በደንብ አድርጋ ትዘጋጅበታለች። መጀመሪያውኑ ደረጃ የአምናን አብሮ አደጋ እንመለስ። ምን ያህል አደገኛ እንደሆነች ላስረዳችሁ። ገና ወደዛ ቤት ውስጥ ስትመጣ አምናንን በሚስጥርና ወይንም ደግሞ በውለታ እያሰረችው ነው የመጣችው። ቀድማ ከእስር ቤት አስወጣችው ገንዘብ በደንብ ከፍላ። በኋላ ላይ እሷን እንደማይወዳትና እንደ ወንድምነትና እንደ እህትነት ብቻ እንደሚተያዩ ሲገባት አሁን ፖሊሱን ይዛ ትመጣና ያንተን ሚስጥር 3 እና 4 ሰዎች ያውቃሉ፣ አንዱ እኔ ነኝ። ስለዚህ ይሄ ነገር እንዳይፈጠር እኔ እረዳሃለሁ፣ እኔ ብቻ ነኝ ከጎኔ ያለሁት እያለች ለዛው ለሀያትየውም ጭምር እየተናገረች ብዙ ሰዎች እንደሚያውቁ በማወቁ ብቻ አምናን ግራ ይገባዋል። አምናን እኔ ሰው እንደገደልኩኝ 4 እና 5 ሰዎች ያውቃሉ። አንደኛዋ አብሮ አደጉ፣ ሁለተኛው ሀያትየው፣ ሌላው ፖሊሱ ማወቅ የሌለበትን ነገር ግን እቺው አብሮ አደጉ ለፖሊሱ ስትናገር በጣም ቅር ብሎታል። ለምን ይሄን እንዳደረኩኝ እኔ እርዳታ መቼስ አልፈልግም፣ በምን ምክንያት ነው ለፖሊሱ የምትናገረው ብሎ በጣም ነበረ ቅር ያለው። እዛ ቦታ ላይ መናገር ስላልፈለገ ብቻ እኔን ማሰር የምትፈልግ ከሆነ እሰረኝና ወደ ፖሊስ ጣቢያ እንሂድ ይለዋል። ያንን ማለት የፈለገው ሚስጥሩን ለምን ቀድመህ አወክ የሚለው ነገር ነበር ያሳሰበው። አምናን ልክ ነበረ። ፖሊሱ ይሄንን ሚስጥር ማወቅ አልነበረበትም። እሱ ባያውቀው ኖሮ የሱ አብሮ አደግ የሆነው ባሮክ እንኳን አያውቀውም ነበረ። ባሮክ ሆን ብሎ ለአምናን ማታ ላይ ምን እንዳለው አይታችኋል። የሆነ ሰው ባክ ራሱ የሥራ ባልደረባውን ገሎ ቀብሮት አሁን በጣም እንደዚህ አይነት ነገር ስሰማ በጣም ደብሮኛል ይለዋል። ያንን ያለው አምናን እንዲጨናነቅና ሚስጥርንም በድብቅም ቢሆን ገብቶኛል አውቄዋለሁ እያለ ነበረ። አምናን በጣም ስለነገጠ ከወንድሙ እንዴት እንደዚህ አይነት ነገር ሰማው ብሎ ወሬን ቀይር እያለው ነበረ። አምናን ግን ነቄ ቢሆንና ነገሩ ቢገባው በሚስጥር እኔ ያንተን ሚስጥር አውቄያለሁ እያለ እየነገረው ነው። በቤሌን ጉዳይ እንመለስ። ቤሌን እንግዲህ ከአምናን ጋር ያላትን ግንኙነት ከዚህ በኋላ በተለየ መልኩ ማድረግ ትፈልጋለች። ለምሳሌ በወንድምነትና በእህትነት ድጋሚ እንደዚህ አይነት ሚስጥር ውስጥ ወይንም ደግሞ ፍቅር ውስጥ መግባት እንደሌለባቸው ቤሌን አሁንም ሐሳቧን እያነሳች ነው። ግን የገባት ነገር አንድ ነገር ቢኖር አምናን በጣም ትልቅ ውጥረት ውስጥ እንደገባ ነው። እሱም እሷን ለማማከር ሲል እዛ ያለችበት ቦታ ደርሶ ሄዶ ሲነግራትና የሆነ ሚስጥር የሆነ ፍላጎት እንዳለውና የሆነ ማስተካከል ያለበት ነገር እንዳለም ከገባት በኋላ አንድ ላይ ለመፍታት ሚስጥሩን እንደምትጋራው ጭምር ይስማማሉ። ያ ማለት አምናንና ቤሌን በስተመጨረሻም ቢሆን ሁሌ የሚነጋገሩበትን ሐሳብ ከዚህ በኋላ ይነሳል። እንደ በፊቱ አንድ ላይ መሆናቸው ይቀጥላሉ። ቤሌን የምትፈራው ነገር ቢኖር ግን ታርቀው አንድ ላይ የሚሆኑ ከሆነ ከዚህ በኋላ በጣም መጎዳት እንደሌለባትና አሁንም ቢሆን አኩርፎ በሄደ ጊዜ ብዙ እንዳስጠበቃትም ጭምር እየነገረችው ነበረ። በዚህ ሁኔታ ላይ ይሄ ነገር ድጋሚ እንዳይፈጠር ይፈልጋል አምናንም ቢሆን። ነገር ግን ሲናደድ ብቻ ይሄንን ነገር መልሶ ካደረገው ቤሌንም ቢሆን አትፈልገውም። መጀመሪያ አካባቢ ላይ እንዳነሳ ነው አብዛኞቻችሁ እንድትሳተፉበት አንድ ጥያቄ ጠይቀናችሁ ነበረ። እንደሚታወቀው የአምናን ወንድም ባሮክ አምናንን ሊበቀልበት የሚችሉ 2 ነገሮችን እያመቻቸ ነው። ያው ሰነዱን ጉዳይና አምናን ገድሏል የተባለውን ሰውዬ ሬሳ
ያንን ወስዶ አምናንን ሊበቀልበት የሚፈልገው መጀመሪያ ሰነዶቹን ሙሉ ለሙሉ ወደ ራሱ ማስተላለፍና ንብረቱን እንዳለ ወደ ራሱ ካደረገ በኋላ በቀረው የወንጀል ምርመራ ሲደረግበት አምናን ሰው እንደገደለ ሲታወቅ እስር ቤት አስገብቶት እድሜ ልክ እንዲታሰር ነው። ይሄ ነው እቅዱ፣ የባሮክ ትክክለኛ ማንነቱ። በዚህ ሁኔታ ላይ አምናን እንደሚታወቀው ቤሌንን ሄዶ ተጣልተው እንኳን ሊያማክራትና ብዙ በጭንቀት ውስጥ እንዳለ እሷ ማወቅ የለባትም ብዙ ነገሮች እንዳሉ ይነግራታል። እሷም የምትችለው ነገር ካለ እንድትረዳው ያው እሱ ሙሉ ለሙሉ የሚያውቀውን ነገሮች እንዳለ እንዲነግራት ይፈልጋል። አምናን ግን መቼስ ሰው ገድያለሁ ብሎ ለሷ በግልጽ መናገር አይፈልግም። ያማ ላይ የዚህ ሊያድነው የሚችለው ብሌን ምንም እንኳን ባታቀውም አምናን ሊድንበት የሚችለው ብቸኛው መንገድ ቤሌን ነች። የመጀመሪያው ባሮክ አምናን ምንም እንኳን ባያውቅም ቤሌንን እያፈቀራትና ትክክለኛ ማንነቷን እያወቀ በመጣ ቁጥር ከሷ ፍቅር እየያዘው ነው። ባሮክ ከሷ ፍቅር ያዘው ማለት እሷን ሊሰማ የሚችልበት ብቸኛው መንገድ ቤሌን ነች። ቤሌን ያው አምናንን ታፈቅሯለች፣ ትወደዋለች። አምናንን በዛው ልክ ይወዳታል። እውነት ግን ከልቡ የሚያፈቅራት ከሆነ ባሮክ ቤሌንን እሷን ላለማስከፋት እሷን ትክክለኛ ህይወቷን እንድትመራ ሲባል ብቻ እሷ አድርግ ያለችውን ነገር ሊያደርግ ይችላል። ምን ይታወቃል፣ ለሷ ብቻ ብሎም ያንን ሁሉ በቀል ትቶ እንዳለ ወደ እርቅም የሚመጣበት መንገድ ቅርብ ጊዜ ሊሆን ይችላል። ለምሳሌ ባሮክ አምናንን ካልጎዳው ሲል እሷ ከሱ ፊት ለፊት ሆና በጭራሽ እሱ የሚጎዳ ከሆነ እኔም አብሬው እጎዳለሁ ብላ ለባሮክ የምትለምነው ከሆነ ባሮክ ምንም ያህል እንኳን ጨካኝ ቢሆንም አምናንን ምንም መጉዳት ቢፈልግ እንኳን ቤሌንን አልፎ አምናንን መጉዳት አይችልም። ይሄ ነው እንግዲህ እውነተኛ ታሪኩ። ሌላው ሜርሲ ጋር ያላትን ቅሩኝነት ወይንም ደግሞ ቤሌን ከሜርሲ ጋር ያገኘችውን አዲሱን ጓደኝነት አብዛኞቻችሁ ይቅርባት እያላችሁ ነው። አዎ አምናን ምንም ይሄንን ነገር መሃላቸው ያለውን ባያውቅም ጭምር ሜርሲ ግን እሷን ልታቀርባት የፈለገችው ከሷ ብቻ ነው እንጂ ከሌሎቹ ጋር በጣም ቅርብ ዝምድና እንዳላትና ቅርብ ትውውቅ እንዳላትም ጭምር እያንዳንዳቸውን ሰዎች እየቀረበች ራሷን ሚስጥራቸውን እስኪነግሯት ድረስ እያጠበቀች ነበር የምትጠይቃቸው። የቀረቻት ቤሌን ነች። ቤሌን እንኳን ምንም የሚደበቅ ሚስጥር ባይኖራትም ግን ምናልባት ትጎዳታለች ብላችሁ ስላሰባችሁ ከሷ ጋር ያላትን ጓደኝነት በጭራሽ ማቆም አለባት እያላችሁ ስትመክሯት ነበረ። ሌላኛው እናት ዛሃራ ወይንም ደግሞ ድብቋ የቤሌን እናት ሰርግ ሊደረግላት እንደነበረ ታውቃላችሁ። ስትጠይቁ ነበረ ሰርጉ ተረሷል ወይ እያላችሁ። ነገሩ አሁን ላይ አምናን ትልቅ ዱብዳ ውስጥ ስለገባ እንጂ ራሱ ሰርጉን እንደሚያዘጋጀው ቃል ገብቶላታል። ለዛም ነው አምናንን ብቻ እየጠበቁት ያሉት። ታዲያ አምናን ይሄን ነገር እንኳን በምን ሊወጣው እንደሚችል ባይታወቅም በራሱ መንገድ ምንም እንኳን ማስተካከል እንደማይችል ያውቃል። ምናልባት በራሱ መንገድ ሊያስተካክለው የሚችለው በጊዜ የገዛ ወንድሙ ሊበቀለው እዛ ቤት ውስጥ እንደመጣም ጭምር ካወቀ ነው። ፖሊሱ ቀድሞ እንደመከረው ከሆነ ምን ይታወቃል፣ አብረው ሄደ እዛ የቀበርከው ሰውዬ ራሱ ምን ያህል ታማኝ ነው ብሎ ሲጠይቀው ነበረ። አሁን የተቀበረበትን ቦታ ሄደው ቢፈትሹ ሬሳውን ሁላ ላያገኙ ይችላሉ። ያ ሬሳ አልተገኘም ማለት ለአምናን በጣም ትልቅ ሽንፈት ነው። የባሰውኑ የሱ የሆኑ መረጃዎች እንዳለ ከእጁ እንዳመለጡና ብዙ ሰዎች እሱን ሊጠቀሙበት እንደከበቡት ጭምር ያውቃል። ነገር ግን ከዛሬ ነገ እነዚህን ሰዎች እደርስባቸዋለሁ እያለ እስካሁን ድረስ አለ፣ አንዳቸውን እንኳን ሳያውቅ። የገዛ ወንድሙ ግን በአንድ ቀን መጣ። በሁለተኛው ቀን ሰነዱን የሰረቀችውን ሴትዮ አፍንጫዋን ይዞ ፊት ለፊት ሲፋጠጣት ነበረ። እሱ ግን የፈለገው ከሷ በላይ ምንም እንኳን ለአምናን እያሰበ ባይሆንም ግን ሰነዱን ለብቻው የፈለገው አምናንን በዛው በእጥፉ ሊጎዳው ስለሚፈልግ ነው። ታዲያ እሷ ጋር መቆየቱ ለአምናንም ቢሆን ጥሩ ምክንያት ሊሆነው ይችላል። ልጅቷም የዋዛ ቀላሉን ሰነዱን እንደማሰጠውና ሰነዱን ሊጠይቀኝ የሚገባው አምናን ነው ብላ አስረድታ ነግረዋለች። ከዛሬ ነገ ጊዜ ይፈጅብኛል እንጂ ሰነዱን እቀበልሻለሁ ብሎ አስፈራርቷት ነው ከዛ ቤት የወጣው። ማታ ላይ ለምንድነው ወደዛ ቤት ውስጥ ጨለማን ተገናርጋ ልትገባ የፈለገችው? ከማን ጋር ይሆን ምክንያት የፈለገችው? ይኸው ባሮክን ነው ወይንስ አምናንን? ብቻ ከሁለት አንዳቸውን ልትጎዳ ወደዛ ቤት ውስጥ ገብታለች። ቀጣዩ ክፍል ላይ የዚህን ሁሉ መልሶች አንድ ላይ እናገኛለን። እስከ መጨረሻው ድረስ ስትከታተሉኝ የነበራችሁ
ተመልካቾቼ ከልብ እያመሰገንኳችሁ በሌሎች ድራማዎችም በቅርቡ እንመጣለን። እነዚሁ አሪፍ አድርጌ እያቀረብኩላችሁ አንድ ላይ እንቀጥላለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እስከዛው ድረስ መልካም ጊዜ